የናሆም እናት ትልቅ ታሪክ ሰራች። የናሆም እናት አሁን ለኤሚ ጉማሮ አውጥታ በመስጠትም ተባበረቻቸው። አምራን ጉማሮ ለመስጠት የአክሲዮሙን 80% ለኔ ያርጉ እያለች ስትኩራራና ስትመጻደቅ አሁን ላይ እንግዲህ ኑሐሚን የቤት ሰራተኛ ብላ እነ ናሆም ቤት የናሆምን እናት ሳታቅ በማስገባቷ የኤሚ ህይወት አደጋ ላይ መሆኑን ስትሰማና ኤሚን የሚታደጋት ሰው 80% አምጣ ብሎ እየታገለ መሆኑን ሲነገራትም የመጨረሻ እንግዲህ ተስፋ ሰጠቻቸውና እኔ እኮ ከኤሚ ጋር የሚመሳሰል ደም ነው ያለኝ፣ ስለዚህ ይሄንን ተጠቅማችሁ ልጃችሁን ማዳን ትችላላችሁ በማለትም ለኑሐሚን ነገረቻት። ናሆም የሚገረመው ነገር እንዴ የሆነሽን ነው ሲላትም አስመርምሮ ስትልም እንግዲህ ጉማራዋ ኤሚ ጋር እንደሚመሳሰል ዶክተሮቹም ተናገሩ። አሁን ላይ አምራንን አፍግገው ጥለው እንደዛ ስትመጻደቅ ስትለመን አሻፈረኝ ያለችው አምራን አሁን በንዴት እዳ መከራዋን ታያለች። ኑሐሚንና እንዲሁም ደግሞ ናሆም በደስታ ተፍለቅልቀው ሁለታቸውንም ሆስፒታል በማስገባት የሁለታቸው ጉማሮ አንድ አይነት ስለሆነም አውጥታ በመስጠት የኤሚን ህይወት የታደገችው የናሆም እናት እንግዲህ ናሆም በእርግጥ እናቱ መሆኗ ስለማያውቅም በግርምታ አሁን ላይ እጅግ በጣም ደስ ብሎት ወደፊት ያለውን የኤሚም ህይወት ትክክል እንደሆነና አሁንም ቢሆን ወደፊት የተሻለ ነገር ህይወት እንደምትኖር ዶክተሮቹ አግብታ ወልዳ እንዲሁም ሌላም ነገር ማድረግ እንደምትችል ለናሆም ተነገረው። አቶ ለይኩንና ወይዘሮ ዝናሽ ሆስፒታል ኤሚ እንደገባችና ተአምራን ውጭ ጉማሮ ሊሰጣት የተዘጋጀ ሰው እንዳለም ሲነገራቸው ማናት ሲሉም የቤት ሰራተኛ ብዬ ያመጣኋት የኤሚን ስቃይ ተረድታ እንግዲህ በሚገርም ሁኔታ አሁን ላይ ልትሰጣት ነው ብሎ ናሆም ሲነግራቸው የመጨረሻ በደስታ ተፍለቀለቁ። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ ኑሐሚን ቀጣይ ፓርት ይዘመተናል። የአምራን ክፋት ወደ ራቱ በሚያሳዝን ሁኔታ አምራንን ስትለመን የአክሲዮሙን 80% ለእኔ ካደረጋችሁ በልጃችሁ ህይወት ላይ ካልፈረማችሁ ልጃችሁን ታድኗታላችሁ፣ አልበለዛ ግን በፍጹም ይሄንን ላደርግ አልችልም በማለትም እየተደራደረች ባለችበት ሰዓት አሁን ላይ ኤሚን የሚታደጋት እንግዲህ የቤት ሰራተኛ ተብላ ወደ ናሆም ቤት የወሰደቻት ሴትዮ የናሆም እናት ሆና ነገሩን ግን የናሆም እናት መሆኗን ሳታሳውቅ ድብቅ አድርጋ አሁን ላይ ለኤሚ ትልቅ ነገር ሰራች። ይችን ያደረገችልኝን ሰው መቼም ቢሆን ልረሳት አልችልም። ምንም ይፈጠር ምንም አሁን ላይ ወደፊት በሚገርም ሁኔታ ካሳዋንና እንዲሁም አቅሜ የምችለውን አደርጋለሁ በማለትም አቶ ለይኩን እዛው እስር ቤት እንዳለ እጅግ በጣም ተደሰተ። በዚህን ሰዓት እንዴት ምን ማድረግ ቢኖርበትም እንኳ ወደፊት መቀጠል እንዳለበትና ማድረግ ያለበትን ነገር ጠንቅቆ የሚያውቀው አምራን አቶ ለይኩንን ሄዳ እያሰቃየችው ነበረ። እሷም ምንድን ነው
እንግዲህ የልጅህን ህይወት ማጣት እንደማትፈልግ ስለማቅም የአክሲዮሙን 80% ለኔ ካደረክ በኋላ እንግዲህ በልጅህ ህይወት ትድናለች፣ ካልሆንም የልጅህ ህይወት በእኔ እጅ ነው ያለው ስትለውም እባክሽን ቢላትም ምንም ልመና አያስፈልግም በማለትም ጉር ሰራቻቸው። በዚህን ሰዓት አቶ ለይኩን አማራጭ ስለሌለው እሺ በቃ በማለትም ለአምራን ተስማማ። ናሆምን እባክህን ሄድና ጨርስ ሲለው በእርግጥ መጀመሪያ ላይ ናሆም አባቱን ፈርቶ እየተጨናነቀ ነበረ። መጨረሻ ላይ ግን አቶ ለይኩን ልትነግረኝ የፈለግከውን ነገር አምራን ቀርማ ነግራኛለች በማለትም እውነታውን ቁጭ አደረገለት። በዚህ አጋጣሚ አምራን አሁን ላይ ድንጋይ መንከስ ሆኖባት ትገኛለች። ቢያንስ የፈለግሽውን ገንዘብ ልስጥሽ ልጅን አድንልኝ ስትባል ማን ነክቶኝ አሻፈረኝ ስትል ስለነበረ አሁን ግን ተሷ ኋላ መታ የኤሚን ህይወት የታደገችዋን ሴት ማን አባቷ ናት እንዲህ የሰራችኝ እያለችም ድንጋይ መንከስ ሆኖባት በጸጸት ወይኔ ወይኔ እያለች ትገኛለች። አሁን ላይ ኤርሚያስ ተቀይሮ እንዳለም እንግዲህ አምራንን በሚገርም ሁኔታ አምራንን እባክሽን ልጅቷን ታደጊያት ያንቺ ህይወት እያለ እና እሷ መሞት የለባትም ሲላትም እምቢታሽ ግን ሌላ ችግር ይፈጠራል ሲላት ዛሬም እያስፈራራሃይ ነው ስትለው ያጠፋሁት የኤሚን ቪዲዮ እንጂ ያንቺ እንዳለ ነው ሲላትም ኧረ እባክህ በዚህ በተራ ነገር የምሸነፍ መስሎ ከሆነ በጣም ተሳስተሃል። ስለዚህ እምሸነፍ ሰው አይደለሁም አለችው። አሳይሻለሁ ሲላትም መጨረሻ ላይ አንተ ማን አባክ ተቆርቋሪ አደረገህ በማለትም እንግዲህ አምራን ተናገረችው። ነገር ግን አሁን እንዴት ማድረግ እንዳለበት እባክሽን በማለትም በልመና ለመናት። እናም ሄዶ እነ ናሆም ቤት እንግዲህ ስለ ቪዲዮ አጥፍቼዋለሁ እያለ ሳያወራ ናሆም በመስማቱ ኤርሚያስን እንዳይሆን አድርጎ ሲቀጠቅጠው የመጨረሻ የተናደደችው ኤሚ እሪ ማለት ቀጠለች። እኔ ሁሉም ነገር እንደምታስብኝ ካንቺ ምንም የፈለግኩና እንዲሁም አንቺን ለመጉዳት የመጣሁ እንዳይመስልሽ፣ ያ የበፊቱ ኤርሚያስ አይደለሁም። አሁን ተቀይሬያለሁ። ስለዚህ አንቺን ሰላምና ደህንነት የሚነግረኝ ሰው ስላጣው ነው ወደዚህ የመጣሁት። ስለዚህ ጤንነትሽን ካየሁኝ ቪዲዮውን አጥፍቻለሁ ሲልም ናሆም በመስማቱ በሚገርም ሁኔታ እንዴት እንደሆነ እና ምን ማድረግ እንዳለበት አሁን ላይ እንግዲህ በሚያሳዝን ሁኔታ ላይ እናም እየነገረው እያለ ናሆም መጥቶ እንዳይሆን አድርጎ ቀጠቀጠው። በዚህን ሰዓት ግዴለኝ፣ እኔ ኃጢአተኛና መጥፎ ሰው ነኝ፣ ኃጢአተኛ ሰው ቢሞት ምንም የሚያመጣው ነገር የለም እያለ ኤርሚያስ ናሆም ሲቀጠቅጠው ዝም አለ። ኤሚ በጩኸት ቀወጠችው። ኑሐሚን እንግዲህ ለአባቷ እና ለእናቷ ኤርሚያስ ልጅ እንደሆነች ህፃኗ ልጅም ነገረቻቸው። በሚገርም ሁኔታ እንግዲህ ስለማቀው ኤርሚያስ ነው ወይ ስትልም የኑሐሚን እናት አዎ ስለሱ ነው፣ ምናልባችም ተቀይሮ ከሆነ አባቷ ይህን እውነታ ማወቅ አለበት አለች። የናሆምም እናት በጣም ደነገጠች። እናም ናሆም ቤት ሂዳ ተቀጥራ እንደምትሰራም ተነገራት። እናም አሁን ላይ እንዴት ወዴት ምን ማድረግ እንዳለባት እንኳ የማታቀዋ አሮጊቷ ወደ ናሆም ቤት የምትሄደው ለልጇ ብላ እንደሆነ ግልጽ ነው። ነገር ግን የኤሚን ህይወት በመታደጓ ሁላቸውም ተደስተው አቶ ለይኩንም እንግዲህ በአይኑ ባያያትም እንኳ ምን ማድረግ እንዳለበት ጠንቅቆ የሚያውቀው እጅግ በጣም የሚገርም አስደናቂ ተግባርና ዜና ሲሰሙ የናሆምም እናት እንዲሁም ደግሞ አቶ ለይኩንም በደስታ ተፍለቀለቁ።
ሌላኛው አሁን ላይ እንግዲህ ዘሪሁን የሚባለው የሞተው ልጅ እንግዲህ ሲመረመር ፖሊሱም እንግዲህ በሚያሳዝን ሁኔታ የተቀበረው ሬሳ የዘሪሁን እንደሆነና እንዲሁም ደግሞ ይህንን ነፍስ ያጠፋው የዳግም አባት ሰንበቶ መሆኑን ፖሊሶቹ ደርሰውበታል። ሰንበቶ ወይዘሮ ዝናሽ ጋር ዘው ብሎ የሄደው ምን ፈልጎና ምን አስቦ እንደሆነም ግልጽ አልሆነም። ለጊዜው ስታየውም እንግዲህ ለወዳጇ ስታወራ ሰንበቶ ማለት በፍጹም ውስጡ ልቡ የማይገኝ እንደ ቀይ ሽንኩርት ነው። ምክንያቱም ውስጡን ልታገኘው አትችልም። እናም አሁን ላይ ፖሊሶቹ ቢመረምሩትም እሱ ግን አይናገርም ሲልም ስትለውም እንግዲህ ይህ የፖሊሶቹ ስራ ስለሆነ ፖሊሶቹ ተመራምረውና ፈልገው ይደርሱበታል እያለም በሚገርም ሁኔታ አሁን ላይ እያለቀሰ የጓደኛው ሞት ለሱ ህመም ሆኖበትና ለቤተሰቦቹ ምን ብሎ ማስረዳት እንዳለበት የጨነቀው ያለቀሰ ስለ ወይዘሮ ዝናሽም ለፖሊሱ ዘርዝሮ ተናገረ። ይኸውልህ ወይዘሮ ዝናሽ ማለት አይደለም ጓደኛ ልትገል ይቅርና ለኛ መቋቋሚያ እየሰጠች በጣም እጅግ መልካምና አስተዋይ ሰው ናት። እኔንም የቋረጥኩትን በገንዘብ እጥረት ትምህርቴን እንድማር አድርጋ እዚህ ደረጃ ያደረሰችን እንዲሁም ደግሞ እሷንም በጣም የምንወዳትና በጣም የምናከብራት ምርጥ ወዳጃችን ናት። ስለዚህ አይደለም እሱን ልትጎዳ ማንንም አትጎዳም ሲልም እንግዲህ መኪና ውስጥ የነበረው ሽጉጥ አብረን ልንጥለውና ልንቀብረው ነበረ። ስለዚህ በዛን ሰዓት ሰንበቶ አንስቶ ምናልባችም ዘሪሁንን ገሎብኛል በማለትም ጓደኛው ተናዘዘ። ፖሊሱም ነገሩን አጣርቶ እንደሚደርስበትና ያደረገው ሰው ማን እንደሆነ ይፋ ለማድረግ ዝግጁ ሆኖም ይገኛል። በቅርቡ እንደሚወጡ አቶ ለይኩንና እንዲሁም ወይዘሮ ዝናሽ ተነገራቸው። እስከዛ ግን አምራን ለወይዘሮ ዝናሽም ለአቶ ለይኩንም ሄዳ የአክሱሙን 80% ካልሰጧት ለልጃቸው ጉማሮ እንደማትሰጥ ስትነግራቸውም አቶ ለይኩን እባክሽን አትበቀይ ከዚህ በላይ ሲላትም በፍጹም ታላመጣችሁ አለች።